ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው ቻሌንጅ እናስጀምርላታለን። ለእናቴ ቻሌንጅ እናስጀምርላታለን። ቤቱን ይሰራል ቴንኪ ማለት ነው። እንዴት ነህ? ሰላም ነው አለን። በጣም ቪዲዮዎች እኮ እየመጡልኝ ነው፣ እያየኋቸው ነው። ሰላም ነው? ደህና ነህ? ስም ማን ነው? አዶና ይባላል። እኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? አንተ ጎበዝ አማርኛ አትችልም እንዴ? ኦሮምኛ ትችላለህ? ዋይኮ ለቤተጌታ አዶናይ አሁን ግቢው ምን ይባላል? ምንድን ነው ያለው? ቅድም ማንፈንጀ ግቢ ግቢው ምንድን ነው? ሆቴል ምንድን ነው ይባላል? ምንድን ነው ያለው? የገባት ፀጉርሽ ተሰርተሻል። አሪፍ አሁን መሰራሽ እሱ ነበር። ስላገኘው ደስ ብሎኛል። ከኔ ጋር ዛሬ ተወጋጆች ችግር አለ እንዴ? ከኔ ጋር ብዙ ችግር አለ። ኦኬ ካንተ ጋር ነው እየቆየን። ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከገሜ ጋር ነን ያለነው። ከገመቺስ ማለት ነው። እንደዚህ አድርጌ ልሸከምሽ ምን ታመጫለሽ? ና እንውጣ። እንግዲህ ከገሜ ጋር ነው ያለነው። ልብስ ልንገዛ ነው። እንዴት ነሽ? እንዴት ነህ? እንዴት ነህ? ኧረ አማርኛ ትችያለሽ? አማርኛ ትችያለሽ? ልብስ ልግዛለህ። አሁን አብረን ልብስ እንገዛለን። ዝንጥ ብለህ ነው የምትሄደው። እሺ እስኪ ሳሜ ጋይስ አሁን እንግዲህ ወደ ልብስ ቤት እየሄድን ያለነው ልብስ ልንገዛ ማለት ነው ከገሜ ጋር። ገሜ የኔ አባት እንዴት ነሽልኝ? ኧረ አማርኛ እየጎበዘ ነው። ስም ማን ነው ወንድም አለም አንተ? ደሜ ናይስ። ጃ እንግዲህ ገሜና ጃም አስተዋውቀናቸዋል። አብረን እየሄድን ያለነው ልብስ ልንገዛለት ለገሜ ማለት ነው አይደለ? yes sir ገሜ እንደሜ ገመቺስ አንተ ደግሞ ደሜ ሙሉ ስምህ? ደሜ ቡልቲ። ኦ ናይስ ደሜ ቡልቲ አሜዚንግ። ዋይ ሺ ቢለም ከሳምንት በኋላ ነው የሚሄደው። አረ ምን አባት ከገሜ ጋር ልብስ ለመግዛት ማለት ነው። ገሜ በቃ ስለውረድ ና ደሜ እሺ ሆፓ ቆይ ቭሎጉ እንትን እየሆነ ነው። ትንሽ እንሂድ። እዚህ ትሆኛለሽ? እሺ ነይ ቶሎ በይ። እሺ ሌትስ ጎ እንሂድ። ሆፓ ቤት ስማ ተመቸ? በየትኛው እንሂድና ፒዬ? ሆፓ ተመችቶሃል? ገሜ ማን መዝፈን ትችላለህ? እንዴ? አይደል ገሜ መዝፈን ትችላለህ? አማርኛ ስለማምደዋለሁ ዛሬ እኔ። እችላለሁ አለ። እስኪ ዝፈን ታፍሪያለሽ? ሆፓ አናቢ ወርቀ ነበረ። እሺ ደረስን። እሺ እና እዚህ ጋር ሆፓ እንዳትወድቂሽ
አለባበስ የወደድከው እንዴት ነው? ስማ እቺ አውርጄ ልስጠው እንዴ? ማን ያውቃል? እንካ የት አለ? ላንተች ትወዳለህ? ያ ቦክስ እስኪ በቦክስ ምታው አንተ ቦክስ በል 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 all right ገሜ ማን ነው? እንዴት ነው? ሰላም ነው? እንዴት ናችሁ? የኔ አባት አለ ይኸው አንድ ገራሚ ልጅ ይዤ ልመጥቻለሁ። ገመችስ ይባላል። የኔ አባት ቶሚ ፋሽን ነው ይሄ። ቶሚ ፋሽን ይባላል አለን። እስቲ ለሱም ይሁን ጸዴ ልብስ እስኪ በእናትህ ፏ እናድርገው እስኪ ሳይዝ እንዳይበዛበት ነው። እስኪ ቼክ እናድርግና ያለውን ናፒዮ ገሜችስ ገሜ አሪፍ ቀን ያሳለፍነው አምሮበታል። ስፓይደርማን ትወደዋለህ? ስፓይደርማን ወደዋለህ አለ። ሙሉ የስፓይደርማን አውትፊት ሻፕ አድርጋለች የኔ አባት። እናም እንደነገርኳችሁ ይህ አካውንት አለ፣ የንግድ ባንክ አካውንት የእናቱ አካውንት ነው። ቤት መስሪያ እሱም እንዲረጋጋ ትምህርቱ ላይ ፎከስ እንዲያደርግ ያግዘናልና እባካችሁ በተቻላችሁ አቅም ሰፖርት አድርጉ። እወዳቸዋለሁ እላቸዋለሁ። እወዳቸዋለሁ እስኪ በል እወዳቸዋለሁ። ሲንጃለዳ ኮሜ ሲዋመዳ እንደዛ ነው። ሲንጃለዳ ምን ማለት ነው? እወዳለሁ። ኮሜ ምን ማለት ነው? ሲንጃለዳ ኮሜ ሲዋመዳ ምን ማለት ነው? ወደ ኔና ማለት ነው። አረ ሲንጃለዳ ኮሜ ሲዋመዳ ጎበዝ እወድሻለሁ። ሲንጃለዳ እኔም እወዳለሁ። ጀልጀል ማለት እኔም እወዳለሁ። አዱናይ እሺ እንወዳቸዋለን። ቻው። ስለ አንድ 10 ዓመት ልጅ ልንገራችሁ። ገመችስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው። እና በጣም ልቤ ውስጥ የገባ ልጅ ነው እና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማ ነው ምንድነው ለገመችስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ። ያገሬ ልጆች ትልቅ የምስራች ይዤላችሁ መጥቻለሁ። እንደምታዩት ገሜ ከኔ ጋር ያለው ዛሬ ማለት ነው። የምንገኘው ደግሞ ቦራ ነው። አቶ ዮሐንስ ደግሞ ከኛ ጋር አለ፣ የቦራ ባለቤት ማለት ነው። እና ትልቅ ሰርፕራይዝ አለን ዛሬ ጋይስ። በጣም ደስ እንደሚላችሁ እርግጠኛ ነኝ። እንግዲህ አቶ ዮሐንስ ቃል የገባልን ነገር አለ። እስኪ ራሱ ይነግረናል። እንግዲህ ዛሬ በጣም ብዙ ዝግጅቶች አድርገናል። የመጨረሻውና የመዝጋችን የ10 ዓመት አድቬንቸር ህፃን ልጅ በጎማ ውስጥ ራሱን ደብቆ 600 ኪሎ ሜትር ተጉዞ ዳምቢዶሎ ድረስ እናቱን ለመርዳት ምን ህልም እንደተነገረው አይታወቅም፣ አዶናይን አግኝቶታል። አዶናይ ይህንን ዜና በነገረን ጊዜ ይህንን ልጅ ወደዚህ በዛሬው ፕሮግራም ላይ እንዲቀላቀል አድርገን ኦን ፍሮንት 100 ሺህ ብር ቦራ አሚዝመንት ፓርክ ይሰጠዋል። እንደዚሁም ደግሞ ለናቱ ራሱን ማስተማሪያ ማኖሪያ የሚኖረው ለአንድ አመት 100 ሺህ ብር ቦራ ቃል ገብቶለታል። ያድጋል። ህፃናት ላይ መስራት አገር ላይ መስራት ነው። ህፃናት ላይ መስራት ከአህጉርም በላይ አህጉርን ማስተዳደር ነውና ይህንን አስተዋጽኦ አድርገናል። አመሰግናለሁ።
ቴንክ ዩ ሶ ማች ማለት እፈልጋለሁ። በጣም ትልቅ የሆነ ውለታ ነው። ቦራ እንግዲህ ለህፃናቶች ይቆማል። አመሰግናለሁ ላረጋችሁት ነገር፣ ከጎኔ ስለቆማችሁም አመሰግናለሁ። እንግዲህ ለእናቱ ብሎ ነው ይህ ሁሉ ኪሎ ሜትር ተጉዞ ወደዚህ የመጣው እናቱን ለማገዝና እናቱም ነጻነት እንዲሰማት እሱንም እንድታስተምር በነጻነት ተምሮ እንዲያድግላት ማለት ነው። ቦራ ያበረከቱት ብርም ለሷም አስተላልፈን ምን ሰጥ ይሆናል እና ትልቅ ውለታን ያዋል ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ደረጃ ስላደረሰን ለሚያስፈልጋቸው ልጆች ለመርዳትም ስላበቃን አመሰግናለሁ። ቴንክ ዩ ሶ ማች። አንተ ደግሞ ገሜ ወዳለ እንኳን ደስ አለ። ይህ ቪዲዮ ለሹፌሮች ይሁንልኝ። እንግዲህ ገመቺስ እንደምታውቁት ከባስ ስር ተቀምጦ ነው የመጣው ለ600 ኪሎ ሜትር እና ማርያምን በጣም ትልቅ አደጋ ሊያጋጥሙ ይችል ነበር። ስለዚህ የቪዲዮ ሹፌሮች እንድትጠነቅቁ ነው። መንገድ ከመጀመራችሁ በፊት ባሳችሁ መኪናችሁ ቼክ እንድታደርጉ ነው። ምክንያቱም አሁን ገመቺስ በጣም ትልቅ ሪስክ ወስዶ ወደ አዲስ አበባ መጥቷል እና የተደረገለትን ነገር በብዙ ቲክቶከሮች ሌሎች ልጆች ሲመለከቱ ወይም ደግሞ ማህበረሰቡ ሲመለከት ተደብቀው ለመምጣት ይሞክራሉ ወደ አዲስ አበባና ህይወታቸው ደግሞ አደጋ ላይ እንዲዳረግ አልፈልግም እኔ። ስለዚህ እባካችሁ ባሳችሁ በስነ ስርዓት አድርጋችሁ ቼክ ማድረግ እንዳትረሱ። የተደበቁ ልጆች እንዳይኖሩ ከመኪና ስርም ፈትሻችሁ ጉዟችሁ እንድትጀምሩ ብዬ በክብር ጠይቃለሁ። ወዳችኋለሁ።